እግረኛ አስገባለሁ ብለዋል። ግን ምን ልናይ እንችላለን ከዚህ በኋላ ወደ ሙሉ ጦርነት ወደ እግረኛ ገብተው የሚፈራው አይነት ጦርነት ነራሻም እነ ቻይናም ገብተውበት ሶስተኛው ዓለም ጦርነት ሊፈነዳ ይችላል። እስከዛ ድረስ አርቀን ልንሰጋ እንችላለን። በወታደራዊ ኃይል በኩል ኢራን በእግረኛ ሰራዊት የምትሞከር ሀገር አይደለችም። ከፍተኛ የእግረኛ ሰራዊት ማለት ሚሊተሪ ፎርስ አላት። በጣም የሚፈራ ኃይል ነው። ኃይል ትሬንድ ነው። ኤሊት ፎርስ ነው። እግረኛ ጦርነት ወይም የአሜሪካ ወታደር ኢራን ውስጥ እግረኛ ቡት ኦን ዘ ግራውንድ የሚሉት ኢምፖሲብል ነው። ስንት ነገር ነው አሜሪካ እየተደረገ ያለው 4-5 ሰው ለሞተው እና እግረኛ ከገባ ደግሞ በመቶ በሺህ የሚቆጠር ካዥዋሊቲ ስለሚኖር የእግረኛ ጦር ውጊያ ማይታሰብ ነው። ጠንካራ የእግረኛ ሰራዊት አላት ኢራን። መሬቱ ደግሞ እዛ እንዳየሁት ከሆነ ልክ እንደኛ ሀገር የሰሜኑ ሀገራችን ተራራማ መሬት ነው። ለሜካናይዝድ ውጊያ ያመቻ አይደለም። እንደ ኢራቅ አይደለም። ስትሬት ኦፍ ሆርሙዝ የሚባለውን ቦታ ኢራን ተቆጣጥሯለች። ማለፍ አይችልም ብላ ይኸው ዓለም በነዳጅ እጥረት እየተሰቃየን ያለው። እንከፍታለን፣ በአጃቢ ኤስኮርት እናደርጋለን ሲል ነበረ የአሜሪካው መሪ ዶናልድ ትራምፕ። እንዴት አድርገህ ነው አጅበህ የምትሄደው? የምታጅበውም እኮ ከምድር ላይ ይመታል። አሁን እዚህ ማፑ ላይ የምታዩት ወደ ውስጥ የሚገባው ስትሬት ኦፍ ሆርሙዝ የሚባለው ቦታ ነው። እሱ ምንድነው? ግራና ቀኝ ያለው የኢራን መሬት ነው። 20 ማይል ወይም 30 ኪሎ ሜትር ትረዝማለች እቺ ሽጥጥ ብላ የገባቸው። ስለዚህ ባህሩ ላይ ሆኖ ወይም ባህር ውስጥ ሆኖ ያቺ መዝጋት ምንም ከባድ አይደለም ለኢራን። 3 መርከቦች ሞክረው ተቃጥለዋል። እና ኢራን ኒውክሌር የላትም የሚለውን አሜሪካ አረጋግጠዋል። ወይም እሷም እስከዛሬ ድረስ እንግዲህ ይሄ በመጨረሻው ሰዓት ልትጠቀሙ ትችላለች የሚልም ምናልባት ካላት የሚል ስጋት ነበር። የላትም ማለት ነው። ሀገሪቷ የጦር ካምፖችን ጭምርና የሚሳይል ማምረቻዎችን ጭምር በአንደርግራውንድ በታናል ውስጥ ስትሰራ ነው የኖረችው እና ከድምፅ 5 ጊዜ እጥፍ በላይ የሆነው ሃይፐርሶኒክ ይባላል እና እሷ ወደ ሃይፐርሶኒክ ደርሳለች። ሃይፐርሶኒኩ የሚያስፈልገው ኒውክሌር ዎርሄድ መጨመር ብቻ ነው። እሱም ብቻ ነው ያልደረሰችው። እንትኑ አናት ማለት ነው። ምናልባት ግልጽ ሄዶ የሚፈነዳው ማለት ነው ዎርሄድ የሚባለው። እንደውም አንድ ጊዜ ፑቲን በ20 ደቂቃ የሚደርስ ሃይፐርሶኒክ ሰርቷል። እንግዲህ እሱ ደግሞ ኒውክሌር ሄድ ማድረግ ይችላል አለው ቴክኖሎጂው። ከምድር ወደ ሰማይ ተተኩሶ የእርዝ አትሞስፌርን አልፎ ስፒዱን ጨምሮ ተመልሶ እርዝ አትሞስፌር ውስጥ ገብቶ የሚመታ ነው እና ወደ 15 ጊዜ ከድምፅ እጥፍ ፍጥነት ያለው ነው ማለት ነው። እና እዛ ደረጃ ላይ ደርሳ የሚያስፈልገው ኒውክሌር ዎርሄድ መጨመር ብቻ ነው። እሱን እስካሁን ጸጥ አላደረጉትም። ያው ላውንች ማድረጊያውን መተናል ይላሉ፣ አጥፍተናል ይላሉ። አይ ዶንት ቲንክ እንኳን ማምረቻውን ጭምር የነኩት አይመስለኝም። ያው ቀጥሏል። ኢራን ሚሳይል ብቻ ሳይሆን ብዙ አይነት ድሮን አላት። አንድ እንደዚህ አስፈሪ የሆነ ድሮን ሻሂድ 136 የተባለ ራሱ ኤክስፕሎሲቭ ስለሆነ ሄዶ ታርጌቱ ላይ ታርጌቱን መጥቶ እዛው የሚፈነዳ ነው፣ እዛው የሚያልቅ ነው። ተመልሶ የማረም ሪከቨር የማይደረግ ነው። ይሄ ድሮን ሻሂድ 136 ለራሻ ሸጣ ወደ 6000 ድሮን ዩክሬን ላይ ራሻ ለቃለች። እነዚህን ድሮኖች ዩክሬኖች ምን አመጡ? ከችግር የተነሳ ይሄን ድሮን በቀላሉ አየር ላይ የሚያፈነዳ ሌላ ድሮን ሰርተው አሁን አሜሪካ ራሷ የዩክሬንን ኤክስፐርቲ እየጠየቀች ነው። ይሄንን ድሮን እንትን ለማለት በአየር ላይ በርካሽ ዋጋ ለማቆም ወይም ለማጥፋት ይሄንን እርዳታ እንድሰጣት፣ ቴክኒካል እርዳታ እንድሰጣት ዩክሬኖች እየተጠየቁ ነው። ኢራን $20,000 ድሮን 5-6-7 ሚሊዮን ዶላር ታስወጣለች ማለት ነው። ኤቭሪዴይ በሺህ የሚቆጠር ድሮን ትተኩሳለች። በጣም ኢንተረስቲንግ ነው። የዚህ የድሮን እና የሃይፐርሶኒክ ሚሳይል ባሊስቲክ ሚሳይል የአሜሪካን አውሮፕላን ተሸካሚ መርከቦች ላይ መድረስ ከቻለ ከፍተኛ አደጋ ስለሚያደርስ እንደውም አንዳንዶቹ ትላልቅ አውሮፕላን ተሸካሚ መርከቦች ከዛ ዲስታንስ ውጭ እንዲሆኑ ተደርገዋል ነው የሚባለው እና በዛም ያልፉትን መርከቦች አጃቢ ሆኜ እመጣለሁ የሚለውንም መርከብ አታሳልፍም። ኢራኖቹ ቀላል ዝግጅት አይደለም ያደረጉት። የዝግጅታቸው ጠንካራ ጥልቀትና ስፋት እስካሁን ድረስ የሚሳኤል ውርጅብኛቸውን እንኳን ቀንሰው ሊሆን ይችላል እንጂ አልቆመም እስከዛሬዋ ድረስ እና ወደፊትም ይቆማል ማለት አይቻልም። ኢራን ሁለቱን ሀያላን ሀገሮች ቀጥ አድርጋ ይዛቸው ትገኛለች። ይቺ ሀገር ታላቅ ሀገር ነው። ፐርሺያም ይታወቃል በታሪክ በጥንት ታሪክ እኛ በእኛ ሀገር አቆጣጠር እስከ 71 ወይም በፈረንጅ 79 ድረስ በንጉስ ነበር የሚገዙት። በንጉስ ብቻ ሳይሆን ንጉሰ ነገስት ነበር። ሻህና ሻህ ይባላል በእነሱ ንጉሰ ነገስት ነው፣ እንደኛ ነው እና ከኛ ሀገር ከግርማዊ ቀዳማዊ ኃይለ ሥላሴ ንጉስ ነገስት ከኢትዮጵያ ጋራ ቅርብ ወዳጅ ነበሩ። ያው ብዙ
ይታያል። ታሪክ እኛን ሀገር የጎበኙ ነበር፣ እኛም ንጉስ የጎበኙ ነበር ኢራንን። እና ከዛ በኋላ እንግዲህ በእስላሚክ ሬቮሉሽን ነው እንትን ንጉሱን አባረው ከዛ በኋላ ነው ይሄ ቴዎክራሲ የሆነው የሀገሪቱ አመራር። አሁን በቅርቡ እንግዲህ የተገደሉት 2026 የተገደሉት መሪ ሁለተኛ መሪ ናቸው። ከዛ በፊት አንድ ሌላ አያቶላ ነበር። የዓለም ኦርደር ኦልሞስት ተዛብቷል። በዚህ ዘመን የዓለም ህግም የሚጣስ ዩኤንም የሚሰማውም የለና ማንም ማንንም አጥፍቶ አይኖርም። ማንም ማንንም መብት ረግጦ ፍትህን ረግጦ አይኖርም እና ጥፋት ካልሆነ በስተቀር ይሄ ጦርነት የትኛውንም በጎ ነገር አያመጣምና ያሰጋል። በጣም ደስፐሬት ሲሆኑ እነዚህ ኃይሎች ኢራን ላይ ምን ሊወስዱ ይችላሉ? ኢራንስ ደስፐሬት ከሆነች ምን ልትወስድ ምን ልታደርግ ትችላለች የሚለው ነገር በጣም የሚያሰጋ ነው እና ከዚህ አልፎ ከአፈርኩ አይመልሰኝ በሚል ሌላ ነገር ውስጥ ከተገባ ወደ ሶስተኛ ዓለም ጦርነት እንዳይሸጋገር ኢራን የምታቀርበውን እንትን ቅድመ ሁኔታ ሞልቶ ጦርነቱን ማቆም ይመረጣል። ታዩ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።